multiplication of 3 or more integer። አሁን ደግሞ 3 እና ከዛ በላይ የሆኑ ኢንቲጀሮችን ማባዛት ነው እናያለን። ከሁለት ሲበልጥ 3 እና ከዛ በላይ ሲሆኑ እንዴት እናባዛለን ኢንቲጀሮችን? አክቲቪቲ 2.53 1 multiply the following numbers and notice the sign of the product። ካባዛም በኋላ ሳይናቸው ፕሮዳክቱ የሚመጣው ውጤቱ የሪዛልቱ ሳይን ምን እንደሆነ ለዩ ነው የሚለን። ይሄ -4 ሲባዛ በ5 ሲባዛ በ3 ሲባዛ በ1። አሁን ኔጌቲቭ ነው አይደል? ሌላ ቁጥር የለም። አንድ ኔጌቲቭ ብቻ ነው ያለች። ሪዛልቱ አሁን ምንም የሚመጣው ባለ ኔጌቲቭ ነው። የሚባዙ ቁጥሮች ከ3 በላይ አይደለም የሚሆነው። ከ3 በላይ ስለሆነ ኔጌቲቭ የያዙ ቁጥሮች ኢቨን ከሆኑ ኦልዌይስ ፖዚቲቭ ነው ሳይኑ። ኦድ ከሆኑ ግን ኔጌቲቭ ነው። ለምሳሌ -4 5 3 1 እዚህ ጋር አሁን የሚባዙት ፋክተሮች ውስጥ ናቸው። 1 2 3 4 ናቸው። ከአራቱ ውስጥ ግን ኔጌቲቭ ቁጥር የትኛው ነው? አንድ ብቻ ነው። አንድ ደግሞ ምንድነው? ኢቭን ነው። ኦድ ነው። ኦድ ነው። ስለዚህ ኦድ ከሆነ ምንም ይሁን ምን ሪዛልቱ መጨረሻ ተባዝቶ ሲመጣ ቫልዩ ኔጌቲቭ ነው የሚሆን። ሁለቱ አሁን ለምሳሌ -4 እና 5 ኔጌቲቭ ሆና ብትሆን ግን ሁለቱ ኔጌቲቭ ስለሆኑ ሁለት ደግሞ ኢቭን ስለሆነች ኦልዌይስ ኢቭን ከሆነ ፋክተሩ የሚመጣው ቫልዩ ሪዛልቱ ምንድን ነበር? ሳይኑ ፖዚቲቭ ነበር። ግን አሁን እዚህ ጋር እንደምናየው አንድ ብቻ ስለሆነች -4 ብቻ ስለሆነች ኔጌቲቭ ሳይን ያዘቻት፣ ሌላው ሙሉ ፖዚቲቭ ስለሆነ አንድ ኦድ ስለሆነ የሚመጣው ቫልዩ ኔጌቲቭ ነው። አባተን ቫልዩ ኔጌቲቭ እንደሚሆን እናውቃለን። 4 ሲባዛ በ5 20 20 ሲባዛ በ3 60 60 ሲባዛ በ1 60። ስለዚህ ኔጌቲቭ 60 የኤ ማለት ነው። የቢ አሁን ቢ 4 5 3 1 አሁን ልክ ተመሳሳይ ናቸው እነዚህ። ከዛ ግን ያለውን ሳይን እንፈልግ። አንድ ሳይን ኔጌቲቭ ሳይን ሁለት ፋክተሮች ኔጌቲቭ ይዘዋል። ስለዚህ ሁለት ደግሞ ምንድነው? ኢቭን ነው አይደል? ኢቭን ከሆነ የሚመጣው ሪዛልቱ ፖዚቲቭ ነው ሁሌም። ምንም ይሁን ምን ሁለት ፋክተሩ ኢቭን ከሆነ ኔጌቲቭ የያዙ ሳይኖች ኢቭን ከሆኑ 4 2 6 8 ምናምን እያለ የሚቀጥል ኢቭን ነምበር ከሆነ ብዛቱ ማለት ነው ተባዝቶ የሚመጣው ሪዛልቱ መጨረሻ ላይ ፖዚቲቭ ነው። ኦድ ከሆነ ግን 1 3 5 7 9 11 13 እያለ የሚቀጥል ከሆነ እንደዛ ከሆነ ግን ኦልዌይስ ኔጌቲቭ ነው ቫልዩ። ስለዚህ ነው 4 ሲባዛ በ5 ይሄ ፖዚቲቭ 60 ማለት ነው። ከላይ ጋር ተመሳሳይ ነው። ሲ -4 -5 -3 አሁን ደግሞ ስንት ኔጌቲቭ አለ? 1 2 3 ደግሞ ምንድነው? ኦድ ከሆነ ሪዛልቱ ምንድነው? ኔጌቲቭ። እንትኑ አይለያይም 60 ነው። ኔጌቲቭ 60 ዲ -4 ሲባዛ -5 ሲባዛ አሁን ደግሞ ስንት ነው? ኔጌቲቭ ሙሉ ሁሉም ኔጌቲቭ 1 2 3 4 አራቱም ኔጌቲቭ ናቸው። አራቱም ኔጌቲቭ ከሆነ አራት ደግሞ ኢቭን ነው አይደል? አራት ኢቭን ስለሆነ ሪዛልቱ ምን ነው? ፖዚቲቭ 60። ሁለተኛ multiply the following numbers አባዙ ነው። ኤ -4 ሲባዛ በ5 ሲባዛ በ0 ሲባዛ በ1። ማስተዋል ያለባችሁ ነገር ልፋት አያስፈልግም። በማባዛቱ ውስጥ አሁን ከ3 እና ከዛ በላይ የሆኑ ቁጥር ኢንቲጀሮች ነው እያባዛን ያለን። ከ3 እና ከዛ በላይ የሆኑ ኢንቲጀሮችን ስናባዛ መሀከል ላይ 0 ካለ በማባዛት የተያዘ ኦልዌይስ በቃ የፈለገ ቁጥር ይሁን ውጤቱ 0 ነው የሚሆን መጨረሻ ላይ። አሁን -4 ሲባዛ በ5 -20 ነበር። ሲባዛ በ0 0 0 ሲባዛ በ1 0። ስለዚህ ሪዛልቱ የሚለው 0 ነው። ብዙ ቁጥር አባዝተን መጨረሻ ላይ ሲባዛ 0 ካለው ሙሉ በሙሉ ካንስል ይሆንና 0 ይሆናል። ማንኛውም ቁጥር በ0 ሲባዛ 0 ስለሚሆን ማለት ነው። ስለዚህ ሁሉም ከመልፋታቸው በፊት በማባዛት የተያያዘ ከሆነ ትንሽ ቁጥር ስለሆነ ችግር የለም። ብዙ አሁን ለምሳሌ 10 ያህል ማባዛት ተሰጧችሁ መጨረሻ ላይ 0 ካለ ሁሉን አባዝታችሁ ለፍታችሁ ከመሄዳችሁ በፊት በማባዛት የተያያዘ 0 አለ የለም። 0 ካለ ሙሉ ይሄን ማባዛት አይጠበቅባችሁ። -4 ሲባዛ በ5 ስንት እንደሆነ ማወቅ አይጠበቅባችሁ 0 ካለ ማለት ነው። ምክንያቱም መጨረሻ ላይ በ0 ሲባዛ ውጤቱ 0 ስለሚሆን ማለት ነው። ስለዚህ እሱን ብታስተውሉ ጥሩ ይመስለኛል። ቢ -4 ሲባዛ በ5 ሲባዛ -3 ሲባዛ በ1 ሲባዛ በ125 ሲባዛ በ0። አይ አሁን እዚህ ጋር
እዚህ ጋር 0 አለች። ግን ይህን ሁሉ ኔጌቲቭ 4 ሲባዛ በ5 አባዝተን ከዛ ኔጌቲቭ በ3 አባዝተን ከዛ በ1 አባዝተን ከዛ በ125 አባዝተን መጨረሻ በዚህ ስናባዛ የሚሰጠን ሪዛልቱ 0 ነው። ግን ሙሉ ያለውን እንትን ፋክተሮቹን ማየት መጀመሪያ ማባዛት ከመጀመራችን በፊት ፋክተሮቹን ማየታችን የሚጠቅመን ለምንድን ነው? ይህንን ልፋት ይቀንስልናል። ለምን እስከ 125 ድረስ አባዝተን መጠን ብዙ ቁጥር መጠን መጨረሻ ላይ በዜሮ ስናበዛው ያባዛነው ቁጥር በሙሉ 0 ስለሚሆን ይህንን ማባዛት አይጠበቅንም። ይህን በማባዛት ሰዓት መጨረስ አይጠበቅብንም። ስለዚህ ሁለቱም 0 ነው የሚሆን። መጨረሻ ላይ የሚመጣው ባለቤት 0 ነው። የዚህኛውም 0 ነው። ምንድነው የሚለው? what do you conclude from a and b? ከኤና ከቢ ምን ኮንክሉድ ታደርጋላችሁ ወይም ምን ማጠቃለያ ትሰጣላችሁ ነው እያለ ያለ። ማንኛውም ቁጥር ማጠቃለያው ምንድነው? ማንኛውም ቁጥር በዜሮ ሲባዛ ውጤቱ 0 እንደሆነ ኤኒ ኢንቲጀር ብዙም ሊሆን ይችላል፣ ትልቅም ሊሆን ይችላል። በማንኛውም ቁጥር ማንኛውም ኢንቲጀር በዜሮ ከተባዛ ውጤቱ 0 ነው ብለን ኮንክሉድ ማድረግ እንችላለን። The following properties are helpful in simplifying the products with 3 or more factors. ቀጥሎ ያሉት ፕሮፐርቲዎች በጣም ጠቃሚ ናቸው። ፕሮዳክቶችን ለማቃለል እና ከ3 እና ከዛ በላይ የሆኑ ፋክተሮች ሲሰጡ፣ አንደኛው the product of an even number of negative factor is positive። ቅድም እንደተነጋገርነው የኢቭን ናምበር ፋክተሮቹ ኢቭን ሲባዙ የተሰጡን ቁጥሮች ኢቭን ናምበር ከሆኑ ፋክተሮቹ ኔጌቲቭ ቁጥሩ የያዘው ኔጌቲቭ ፋክተሩ ኢቭን ከሆነ ሪዛልቱ ምንድነው? ፖዚቲቭ ነው ኦልዌይስ። ፕሮዳክቱ ደግሞ ኦድ ናምበር ኔጌቲቭ ፋክተሩ ኦድ ናምበር ከሆነ ብዛቱ ማለት ነው። ኔጌቲቭ ፋክተር የያዙ ቁጥሮች ተቆጥሮ ኦድ ከሆኑ ለምሳሌ ኔጌቲቭ 1 ሲባዛ በ3 በ2 ሲባዛ በኔጌቲቭ 3 ሲባዛ በ5 ቢሆን አሁን ለምሳሌ ኔጌቲቭ ፋክተሮች ማን ናቸው? ኔጌቲቭ 3 አንድ ኔጌቲቭ ፋክተር ነው። ኔጌቲቭ 1 አንድ ኔጌቲቭ ፋክተር ነው። እንቆጥራቸዋለን 1 2 ደግሞ ምንድነው? ኢቭን ነው። ስለዚህ 2 ኢቭን ስለሆነ የዚህ ሪዛልት ምንድነው? መጨረሻው ሪዛልት ፖዚቲቭ ነው የሚሆነው። ኦድ ከሆነ ደግሞ እንደዚህ ስንቆጥራቸው ለምሳሌ እዚህ ጋር ኔጌቲቭ 5 ቢጨመር ኔጌቲቭ 5 አንድ ፋክተር ነው። ኔጌቲቭ 1 ሌላ 2 ፋክተር ነው። 3 ፋክተር አለ 1 2 3 ኔጌቲቭ የያዘ ፋክተር ማለት ነው። 3 ደግሞ ኦድ ሪዛልቱ ምንድነው? ኔጌቲቭ። the product of an odd number of negative factors is negative ይላል። ለዛ ነው የፋክተሮቹ ኔጌቲቭ ፋክተር የያዙ ቁጥሮች ብዛታቸው ኦድ ናምበር ከሆነ ስንቆጥራቸው ኦድ ናምበር ከሆኑ ፕሮዳክቱ ኔጌቲቭ ነው። የኔጌቲቭ ፋክተር የያዙ ብዛታቸውን ስንቆጥራቸው ኢቭን ከመጣ ደግሞ ፕሮዳክቱ ምንድነው? ፖዚቲቭ ነው። ሶስተኛ the product of integers with at least one factor is zero እንዳለ አባዝተን ሂደን መጨረሻ ላይ በዜሮ የሚባዛ ካለው አንድ ፋክተር 0 ካለው ሙሉ በሙሉ ይጠፋና 0 ይሆናል። ስለዚህ አንድ 0 ካለው ብዙ እያባዛን ኢንቲጀሮች ተባዙ 0 ካለው አንድ 0 ሲባዛ ውጤቱ ምንድነው? 0 ይሆናል። if you multiply an integer by -1 a by -1 then you get the opposite of a ሲባዛ በ-1 ካረግነው ምን ይሰጠን? ምንድነው? ማይነስ ኤ የኤን ኦፖዚት ይሰጠናል ማለት ነው። then you get the opposite of a ማይነስ ኤ ይሰጠናል። when you multiply a number by a variable you can omit the multiplication sign and keep the number in front of the variable። ለምሳሌ 3 times y ይሄ የመባዛት ምልክት ነው አይደለ? በቫሪያብል የምናባዛ ከሆነ 3y ብለን መጻፍ እንችላለን። መባዛት ነው የተዋቀለው ወይም እንደዚህ አድርገን መጻፍ እንችላለን። መልቲፕሊኬሽን ሳይሆን ኦሚት ማድረግ እንችላለን ወይም ማስወገድ እንችላለን። እንደዛ ነው የሚለን። ኤግዛምፕል 1 ዲተርማይን ዘ ሳይን ኦፍ ፕሮዳክት ኦንሊ። የፕሮዳክቱን ሳይን ብቻ ነው ማባዛቱን ሳይሆን ሳይኑን ብቻ ነው ንገሩን የተባልነው። ለምሳሌ እዚህ ጋር 1 2 3 ፋክተር አለ። ከሶስቱ ፋክተር ውስጥ አሁን ሳይን ለማግኘት ስንት ፋክተሮች ኔጌቲቭ አላቸው ነው። ኔጌቲቭ ፋክተሮቹን መቁጠር ነው። 1 2 ኔጌቲቭ ፋክተር አለ። 5 ፖዚቲቭ ስለሆነ ኔጌቲቭ የያዙ ፋክተሮች ስንት ናቸው? 2 ደግሞ ምንድነው? ኢቭን ነው አይደለ? ኢቭን ስለሆነ ሪዛልቱ ምንድነው? የዚህ ፕሮዳክት ፖዚቲቭ ሳይን ነው ማለት ነው። ፖዚቲቭ ሳይን። ቢ 1 2 3 4 ጠቅላላ 4 ፋክተር አለ። ከአራቱ ፋክተር ውስጥ ኔጌቲቭ ፋክተሮችን እንፈልጋለን። አንድ ኔጌቲቭ ፋክተር 2 3 ኔጌቲቭ ፋክተር አለ። 3 ደግሞ ምንድነው? ኦድ አይደለ? ኦድ ከሆነ
የዚህ ሪዛልት ምንድነው? ኔጌቲቭ ነው የሚሆነው። ሪዛልቱ ኔጌቲቭ ነው። ሳይኑ የፕሮዳክቱ ሳይን ኔጌቲቭ ነው የሚሆነው ማለት ነው። ሲ ደግሞ መጀመሪያ ስንት ፋክተር አለ? 1 2 3 4 5 6 ከስድስቱ ኔጌቲቭ ፋክተሮችን እንለያለን። 1 እዚህ ጋር 2 እዚህ ጋር 3 4 ኔጌቲቭ ፋክተር አለ። 4 ደግሞ ምንድነው? ኢቭን ከሆነ ደግሞ የዚህ ሪዛልት ምንድነው ማለት ነው? የዚህ ሪዛልት ፖዚቲቭ ነው ማለት የፕሮዳክቱ ሪዛልት ፖዚቲቭ ሳይን ነው የሚሰጠን። ሳይኑም ብቻ ስለሆነ ይጠየቅን ያለ ነው። ሶሉሽን እና the number of negative factor is 2 ደግሞ ምንድነው? ኢቭን then the product is positive። b the number of negative factor is 3 odd 3 ደግሞ odd ስለሆነ then the product is negative። c ደግሞ the number of negative factors is 4 ምንድነው? ኢቭን then the product is positive። example 2 find the product of the following እዚህ ጋር ደግሞ ፕሮዳክቱን እንፈልጉ የሚለን 3 ሲባዛ በ5 ኤ ኔጌቲቭ 3 ሲባዛ በ5 ይህ ፖዚቲቭ ይሰጣል 60 ነው። ይሄ ፖዚቲቭ 60 ኔጌቲቭ 3 ሲባዛ በ5 ኔጌቲቭ 15 ኔጌቲቭ 15 ሲባዛ በኔጌቲቭ 4 ፖዚቲቭ 60። የቢ ደግሞ ኔጌቲቭ 5 ሲባዛ በኔጌቲቭ 5 25 25 ሲባዛ በ3 75 75 ሲባዛ በ8 0 4 8 በ7 35 39 390 56 ነው እንጂ 56 60 600 ኔጌቲቭ 600 እዚህ ጋር 0 አለ። ይሄ 0 ስራ ላይ እና አይጠበቅብንም። ሪዛልቱም ነው 0። ኤክሰርሳይዝ 2.53 አንደኛ ጥያቄ ዲተርማይን ዘ ሳይን ኦፍ ዘ ፕሮዳክት ኦንሊ ሳናባዘው ሳይኑን ብቻ የፕሮዳክቱን ሳይን ብቻ ተናገሩ ወይም ለዩ ነው የሚላል። ኤ መጀመሪያ ስንት ፋክተር አለ? 1 2 3 ከሶስቱ ፋክተር ስንቶቹ ኔጌቲቭ ፋክተር ናቸው? 1 2 ኔጌቲቭ 50 እና ኔጌቲቭ 61 ስለዚህ 2 ኢቭን ነው። ኢቭን ከሆነ ደግሞ የፕሮዳክቱ ሳይን ምንድነው የሚሰጠን? ፖዚቲቭ። ስለዚህ የኤ ፖዚቲቭ ሳይን ነው። የቢ ስንት ፋክተር አለ? 1 2 3 ሶስቱም ኔጌቲቭ ፋክተር ናቸው። ኔጌቲቭ ፋክተር ደግሞ 3 ኦድ ነው። ስለዚህ እንትን ኔጌቲቭ ነው ማለት ነው። የቢ ኔጌቲቭ። ሲ 1 2 3 4 5 አምስቱም ኔጌቲቭ ፋክተር ናቸው። 5 ደግሞ ኦድ ነው። ሪዛልቱ ኔጌቲቭ ሳይን የፕሮዳክቱ ኔጌቲቭ ነው ማለት ነው። ዲ 3 ሲባዛ 1 2 3 4 4 ፋክተር አለ። ከአራቱ ውስጥ ኔጌቲቮቹ ስንት ናቸው? ሶስቶቹ። ሶስት ደግሞ ምንድን ነው? ኦድ። ስለዚህ ፕሮዳክቱ ምንድን ነው? ኔጌቲቭ። የዲም ኔጌቲቭ ነው። ፖዚቲቭ ማለት ኤ ብቻ ነው ማለት ፖዚቲቭ፣ ሌላው ኔጌቲቭ ናቸው። 2 ፋይንድ ዘ ፕሮዳክት ኦፍ ዘ ፎሎዊንግ ፕሮዳክቱን ፈልጉ ነው። 9 ሲባዛ በማይነስ 3 ሲባዛ በማይነስ ይሄ ፖዚቲቭ ነው የሚሰጠን። 9 ሲባዛ ይሄ ኔጌቲቭ 3 ሲባዛ ኔጌቲቭ 6 ፖዚቲቭ 18 9 ሲባዛ 18 በ9 ምን እናደርጋለን? 100 90 ሲባዛ 18 እዚህ ጋር እናደርግና በቁልቁል ማለት ሲባዛ በ9 9 ሲባዛ በ8 72 ሁለቱን ጽፌ 7 አለኝ። 9 ሲባዛ በ1 9 ሲደመር 7 16 ስለዚህ 162 ኤ 162 ፕሮዳክቱ። ቢ ኔጌቲቭ ሶስቱም ኔጌቲቭ ነው። ሪዛልቱ ኔጌቲቭ ነው የሚመጣ። ስለዚህ ኔጌቲቭ 12 ሲባዛ በ5 ስንት ነው? 60። እሺ ፖዚቲቭ 60 እናድርገው። ኔጌቲቭ 12 ኔጌቲቮችን ልታዋቸውና ማግኒቱድን አባዝተን ኔጌቲቭ ነው ሪዛልቱ የሚመጣው ቫልዩ ኔጌቲቭ ነው። 12 ሲባዛ በ 13 6 3 1 ሲባዛ በ2 2 1 ሲባዛ በ1 1 ስናወለው 6 ከዛ 556
156 ደግሞ በ5 ይባዛል ድጋሚ 156 በ5 0 5 ሲባዛ በ6 30 አይደለ 0.3 አለኝ 5 ሲባዛ በ5 25 ከ3 ጋር 28 8 ጽፌ 2 አለኝ 5 ሲባዛ በ1 5 ከ2 ጋር 7 7 80 ስለዚህ ኛው ኔጌቲቭ 780 ሲ ኤ ፖዚቲቭ ነው የሚሆን ኔጌቲቭ 1 ኔጌቲቭ 2 ሁሉም አራቱም እንትን ስለሆነ ፖዚቲቭ ነው ኔጌቲቭ 1 ታይምስ ሲ ፖዚቲቭ 2 times 3 6 6 times 4 24 24 times 5 24 times 5 5 ሲባዛ በ4 20 ቴዎረም ጽፌ 2 5 ሲባዛ በ2 10 ከ2 ጋር 12 120 የዚህኛው ፖዚቲቭ 120 እንዲህ 3 ሲባዛ ይሄ ኔጌቲቭ ነው የሚመጣ ቫልዩ ማባዛት ብቻ ነው 3 ሲባዛ በ6 18 18 ሲባዛ 9 ሲባዛ በ12 90 108 108 ሲባዛ በ18 8 ሲባዛ በ8 64 አራትን ጽፌ 6 አለ 8 0 6 8 1 ሲባዛ በ8 8 1 ሲባዛ በ0 0 1 ሲባዛ በ1 1 ከዛ መደመር 4 ትወርዳለች 6 ሲደመር 8 14 አራትን ጽፌ እንዳለኝ 8 ሲደመር 0 8 ከ1 ጋር 9 1 ትወርዳለች 19 44 ኔጌቲቭ 1944 ኢ 15625 ሲባዛ እዚህ ጋር አሁን 0 አለ በጣም የሚገላግለው ነገር አሁን ይሄን ከዚህ ጋር ባባዛው ያለውን ልፋት እንገራችሁ 15625 ሲባዛ በኔጌቲቭ 2 እዚህ ጋር 0 አለች አይደል እዚህ ጋር ሙሉ ሪዛልት ምን ይሆናል ማለት ነው 0 የዚህ ድምር የዚህ ብዜት ፕሮዳክቱ ምንድነው 0 0 ስላለች ይሄን ማባዛት መልፋት አይጠበቅብንም ኳልስቱ ምንድነው 0